የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ በ7 ዓመት ከ2 ወር ጽኑ እስራት ተፈረደባቸው። በትግራይ የደደቢትና ሌሎች ማይክሮፋይናንስ የባንክ ሂሳቦች በፌዴራል መንግስት ታገዱ። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ መካከል የዘላቂ ሰላም ስምምነት መፈራረሙ ተናገረ። የኢትዮጵያ ሚዲያዎች እውቅና ያላገኙበት የአፍሪካ ሚዲያ እውቅናና ሽልማት መርሃ ግብር ተካሄደ። የኤርትራ መንግስት ያለ ፍርድ ለ18 ዓመታት አስሯቸው የነበሩ 13 ሰዎችን ለቀቀ። ሰላም ጤና ይስጥልኝ ውድ ተከታታዮች፣ በዛሬው ዝግጅታችን እነዚህና ሌሎች አዳዲስ መረጃዎችን ይዘን ቀርበናል። ቻናላችንን ሰብስክራይብ ያደርጋችሁን ተከታተሉ ይጋብዝን። ወደ ዝርዝር እናልፋለን። አቶ ታዬ ደንደአ የ7 ዓመት ከ2 ወር እስር ተፈረደባቸው። ፍርድ ቤቱ ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከንቲባ አዳነች አቤቤን ጨምሮ ዋና ምስክሮች ሳይቀሩ ውሳኔ መስጠቱን ጠበቃው ገልጸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎታ የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ በ7 ዓመት ከ2 ወር ጽኑ እስራትና በ5000 ብር መቀጮ እንዲቀጡ መወሰኑን ጠበቃቸው ለአዲስ ስታንዳርድ ተናግረዋል። የአቶ ታዬ ጠበቃ አቶ አበራ ንጉስ እንደተናገሩት ፍርድ ቤቱ ዛሬ በዋለው ችሎታ የቅጣት ውሳኔውን ያስተላልፈባቸው ከዚህ ቀደም ጥፋተኛ በተባሉት ፍቃድ የሌለው የጦር መሳሪያ ይዘው መገኘት በሚለው ክስ ነው። ጠበቃው 13 የቅጣት መግለያ ነጥቦችን አቅርበን ፍርድ ቤቱ ከነዚህ ውስጥ 12ን ተቀብሏል ሲል ተናግሯል። ዛሬ የተሰጠው የቅጣት ውሳኔም የቅጣት መግለያ ክርክሮችን ከግምት ውስጥ በማስገባት መሆኑን ጨምረው ገልጸዋል። የአቃቢ ሕግ ቅጣቱ እንዲጨምር ያቀረበው ጥያቄ በፍርድ ቤቱ ውድቅ ተደርጓል ብሏል። ውሳኔው ሁሉንም የመከላከያ ምስክሮች ሳይሰማ የተሰጠ መሆኑን በመግለጽ ከተዘረዘሩት 5 የመከላከያ ምስክሮች ውስጥ የተሰሙት 2 ብቻ እንደሆኑ ጠቁመዋል። ጠበቃው ዋና ምስክሮች የሆኑት ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከንቲባ አዳነች አቤቤና የከተማ ልማትና መሰረተ ልማት ሚኒስትር ጫልቱ ሳኒ የመከላከያ ምስክሮች ተብለው ቢዘረዘሩም ፍርድ ቤቱ እንዳልቀረቡ ገልጸዋል። በትግራይ ፋይናንስ ተቋማትን ታገዱ። በትግራይ የደደቢትና ሌሎች ማይክሮ ፋይናንስ የባንክ ሂሳቦች በፌዴራል መንግስት ታግደዋል። የፌዴራል መንግስት ለሁሉም ባንኮች የእገዳ ደብዳቤ ጽፏል ተብሏል። የደደቢት ማይክሮ ፋይናንስ ሂሳብ በመዘጋቱና ባንኮች የእገዳ ስለተጠለባቸው ህዳር 25 2018 ዓ.ም ከአመሳ ባንክ 10 ሚሊዮን ብር ማውጣት እንዳልቻለ ምንጮች ገልጸዋል። በትናንትናው ዕለት የሁሉም ተቋማት የሂሳብ አካውንት እንደታገደና የፌዴራል መንግስት ወደ ሁሉም ባንኮች የእገዳ ደብዳቤ መጻፉ ታውቋል። የኢትዮጵያ ሚዲያዎች እውቅና ያላገኙበት የአፍሪካ ሚዲያ የእውቅና ሽልማት መርሃ ግብር ተካሄደ። የሩሲያው አርቲ ሚዲያ ተቋም ያዘጋጀው የአፍሪካ ሚዲያ የእውቅና መርሃ ግብር ትላንት ማታ በአዲስ አበባ ተካሂደዋል። በእውቅና መድረኩ ላይ የመንግስት ኮሚኒኬሽን አገልግሎት ሚኒስትርን ጨምሮ ከፍተኛ የመንግስት ስራ ኃላፊዎች፣ የተለያዩ የሀገራት ኮሚኒኬሽን ኢንፎርሜሽን ዘርፍ ሚኒስትሮችና ተወካዮች እንዲሁም የሚዲያ ተቋማት የስራ ኃላፊዎች ተገኝተዋል። በተጨማሪም የፓን አፍሪካኒስት የቀድሞ መሪዎች ልጆች እንዲሁም በሀገሪቱ ተጽዕኖ ፈጣሪ ግለሰቦች ታድመዋል። የአፍሪካ ሚዲያ ሽልማት በጋዜጠኝነት፣ በብሮድካስቲንግ፣ በዲጂታል ሚዲያና በትርክት ግንባታ የአፍሪካ ስኬቶችን ያሳዩ የሚዲያ ተወካዮች የሚሳተፉበት ነው። ከ40 ሀገራት የተወጣጡና በተለያዩ ዘርፎች በውድድሩ ተሳታፊ ከነበሩ ከ800 በላይ የሚዲያ ባለሙያዎች መካከል 21 እጩዎች በተለያዩ ምድቦች ለፍጻሜ ደርሰዋል። የአፍሪካን ሰላም ልማትና ተጠቃሚነት መሰረት ያደረጉ ጉዳዮች ላይ ያተኮሩ ስራዎች የሽልማት አካል ሲሆኑ በፓን አፍሪካኒዝም ንቅናቄ የሚታወቁ ግለሰቦችና ተቋማትም በመርሃ ግብሩ ላይ ተገኝተዋል። የአፍሪካ ህብረት ብሮድካስቲንግ፣ የፓትሪስ ሉሙምቡ ፋውንዴሽን፣ የkwame nkrumah ፋውንዴሽን፣ የmwalimu nyerere ፋውንዴሽን፣ የኬኔት ካውንዳ ሌጋሲ ፋውንዴሽን፣ የሲሲሉ ፋውንዴሽን ለማህበራዊ ፍትህ እና የሩሲያው አርቲ ሚዲያ የሆኑት ቀዳሚ ሀገር መሆናቸው ነው የተገለጸው። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተፈረመ። ስምምነቱ የክልሉ ርዕሰ መስተዳድር አረጋ ከበደና ለመንግስት እጃቸውን ሰጡ የተባሉ የሰነበቱት ካፒቴን ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅት መወከል ተፈራርመዋል ተብሏል። በአፍሪካ ህብረትና በኢጋድ አደራዳሪነት ውይይትና ድርድር ሲካሄድ መቆየቱ የተገለጸ ሲሆን በዚህ መሰረት የዘላቂ ሰላም ስምምነት ተፈርመዋል። ርዕሰ መስተዳድሩ በዚህ ወቅት ባደረጉት ንግግር ዛሬ ለክልላችን ህዝብ የመጀመሪያው ትልቅ የሰላም ኩነት የተካሄደበት ቀን ነው ብለዋል። ፋኖን በመወከል ስምምነት የፈረሙ የተባሉት ካፒቴን ማስረሻ ሰጤ ባደረጉት ንግግርም ማንኛውም ግጭት መጨረሻ ውይይትና ድርድር ነው ብለዋል። ችግሮችና የሀሳብ ልዩነትን በንግግር መፍታት የፖለቲካው ሽፋን ሳይሆን ጥበብና ብልጠት መሆኑን ገልጸው ችግሮችን ለመፍታት ከኢትዮጵያዊ ታሪካዊ ጠላቶች ጋር ማህበር ተገቢ ያለመሆኑን አስገንዝበዋል። ሆኖም በፋኖ ወገን ስምምነቱ ፈረሙ የተባሉት ካፒቴን ማስረሻ ሰጤ በቅርቡ ለመንግስት ኃይሎች እጅ ስጡ ተብለው መዘገቡ ይታወሳል። የቀድሞው የፓን አፍሪካኒዝም አቀንቃኝ መሪዎች ልጆችና ቤተሰብ አባላት የአድዋ ድል መታሰቢያን ጎበኙ። የአድዋ ድል መታሰቢያ ከጎበኙት የቀድሞው የፓን አፍሪካኒዝም አቀንቃኝ መሪዎች ቤተሰብ አባላት መካከል የkwame nkrumah፣ ጁሊየስ ኑሬራ፣ የኮሎኔል ሙአመር ጋዳፊ ቤተሰብ አባላት ይገኙበታል።
በአፍሪካ ለመጀመሪያ ጊዜ በአዲስ አበባ በተካሄደው የአፍሪካ ሚዲያ አዋርድ ተሳታፊ የነበሩት ልዑካኑ በአዲስ አበባ የተገነቡና በመገንባት ላይ ያሉ የልማት ስራዎችን ጎብኝተዋል። ጎብኚዎቹ ኢትዮጵያ ለፓን አፍሪካኒዝም ንቅናቄ መስፋፋት የነበራትን ሚና እና ያልተቋረጠ ተጋድሎ የሚያሳዩ ስራዎችን በአድዋ ድል መታሰቢያ ተመልክተዋል። ወላጆቻቸው ከቀድሞ የኢትዮጵያ መሪዎች ጋር የነበራቸውን ትብብርና ኢትዮጵያ ለአፍሪካ ነጻነት የከፈለችው ዋጋ በመመልከታቸው የተሰማቸውን ደስታም አጋርተዋል። ወደ ውጭ መረጃ ስናልፍ የኤርትራ መንግስት ያለ ፍርድ ለ18 ዓመታት አስሯቸው የነበሩ 13 ሰዎችን ለቀቀ። የኤርትራ መንግስት በወታደራዊ እስር ቤት ያለ ፍርድ ለ18 ዓመታት ያህል አስሯቸው የነበሩ 13 ሰዎችን መልቀቁን ቤተሰቦቻቸው ለቢቢሲ ትግርኛ ተናግረዋል። 13ቱ ግለሰቦች ታስረው የነበሩ በአስቸጋሪ ሁኔታ ማይስሯ ተብሎ በሚጠራ ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ነው። ከእስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም በተለያዩ የሙያ ዘርፎች ላይ ተሰማርተው የነበሩ ባለሙያዎች ሲሆኑ ያለምንም ማብራሪያ ሐሙስ ህዳር 25 2018 ዓ.ም ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል ተብሏል። በማይስሯ ወታደራዊ እስር ቤት ታስረው የነበሩና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ ለቢቢሲ ትግርኛ እንደተናገሩት ጥቅምት 2000 ዓ.ም ላይ በወቅቱ የሀገር ውስጥ ደህንነት ኃላፊ ከነበሩት ኮሎኔል ስሞን ገብረ ድንግል መገደል ጋር ተያይዘው በቁጥጥር ስር መዋላቸው ገልጸዋል። ከተለቀቁት መካከል የቀድሞ የኦሎምፒክ ብስክሌተኛና ነጋዴ ዘርአ ጋብር ገብረ ህይወት፣ በንግድ ስራቸው ታዋቂ የሆኑት ተስፋ ዓለም መንግስት አብና በኩረ መብራቱ እንዲሁም ኢንጂነር ዳዊት ሀብተማርያምና ማቲያስ ሀብተማርያም የተባሉ ሁለት ወንድማማቾች ይገኝበታል። አሜሪካ በካሪቢያን ባህር ላይ ባደረሰችው አዲስ ጥቃት 4 ሰዎች መገደላቸውን ፔንታጎን አስታወቀ። የዩናይትድ ስቴትስ ጦር በካሪቢያን ባህር ላይ እጽ በመዛወር ላይ ነበረች ባላት ጀልባ ላይ ሌላ ገዳይ ጥቃት መፈጸሙና በዚህም 4 ሰዎች መገደላቸውን ነው የአሜሪካ መከላከያ ሚኒስቴር ፔንታጎን ያስታወቀው። የአሜሪካ ደቡባዊ ዕዝ በኤክስ ማህበራዊ ሚዲያ ባሰራጨው መግለጫ ጥቃቱን የመሩት የመከላከያ ሚኒስትሩ ፒት ሄግስት መሆናቸውን ገልጸዋል። በዚህም 4 ናርኮ ሽብርተኞች መገደላቸው የገለጸው ዕዙ ጀልባው በታወቀ የእጽ ዝውውር መስመር ላይ ህገወጥ እጾችን ስታጓጉዝ እንደነበር ማረጋገጥ ተናክሏል። ይህ አዲስ ጥቃት የተፈጸመው ትራምፕ በባህር ላይ የወሰዳቸው ባሉት ወታደራዊ እርምጃዎች ጥያቄዎች እየተነሱ ባሉበት ወቅት ነው። በተለይም ባሳለፍነው መስከረም 2 በተፈጸመ ጥቃት ኢላማ የተደረገው ጀልባ 2 ጊዜ መመታቱ ከተገለጸ በኋላ አስተዳደሩ በህጋዊ ዙሪያ ለተነሱ ከባድ ጥያቄዎች መልስ እንዲሰጥ ግፊት እያደረሰበት ይገኛል። ባለሙያዎቹ የተረፉ ሰዎችን ለመግደል ሁለተኛ ድብደባ መፈጸም ዓለም አቀፍን የጦርነት ህግን የሚጥስና የጦር ወንጀል ሊያስከትል እንደሚችል ያስጠነቀቁ ይገኛሉ። አሜሪካ ከነዚህ ቡድኖች ጋር በይፋ የታወጀ ጦርነት ላይ ባለመሆኗ ድርጊቶቹ ዓለም አቀፍ የሰብአዊ መብት ህግን የሚጥሱና ያለ ፍርድ የሞት ቅጣት እንደመስጠት የሚታይ ነው ሲሉ ባለሙያዎቹ በመግለጽ ላይ ናቸው። አሜሪካ በበኩሏ ጥቃቱን የፈጸመችው በሽብርተኛ ድርጅት ላይ እንደሆነ እና የተገደሉትም ናርኮ ሽብርተኞች እንደሆኑ በተደጋጋሚ ገልጻለች። የተወደዳችሁ የቻናላችን ተከታታዮች የዕለቱ መረጃዎች እንደዚህ ነበሩ። ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን እንሰናበታችኋለን። ሰላም።